I'm Melat Kiros. I'm a lawyer, an immigrant raised in Denver, and I'm running for Congress because establishment Democrats have failed us. Diana DeGette has been in office for decades, backed by the same billionaires and corporations who keep our prices high, burn our planet, and profit from genocide. It's time for a change. It's time for Medicare for all. It's time to abolish ICE and to actually fight back against Donald Trump. I'm Melat Kiros and I approve this message. በአሜሪካ የፖለቲካ ታሪክ ውስጥ የማይታመን ድል ገና በ29 ዓመቷ በውጭ ሀገር ምድር ለ15 ዓመታት ስልጣን ላይ የቆየን አንጋፋ ፖለቲከኛ መገዳደርና ማሸነፍስ ይቻላል? የትውልደ ኢትዮጵያዊቷ ሜላት ኪሮስ ድል አሜሪካን ብቻ ሳይሆን ዓለምን እያነጋገረ ይገኛል። ከኢትዮጵያ በህፃንነቷ ተሰዳ ዛሬ የአሜሪካን የፖለቲካ ምህዳር በእስራኤልና ፍልስጤም ጦርነት አቋሟ እንዲሁም በሶሻሊስት አጀንዳዎቿ ያናወጠችው ሜላት ኪሮስ ማን ናት? ያገኘችውስ ድል ምንድነው? ዛሬ በዝርዝር እናያለን። ሰላም የወኪል ሚዲያ ተከታታዮቻችን፣ ቻናላችንን ሰብስክራይብ በማድረግ እስከ ፍጻሜው አብራችሁን ቆዩ። በአሜሪካ ኮሎራዶ ግዛት የተካሄደው የዲሞክራቲክ ፓርቲ የምርጫ ቅድመ ውድድር ወይም ፕራይመሪ ኤሌክሽን በፓርቲው የረጅም ጊዜ አንጋፋ አመራሮችና በወጣቱ የዲሞክራቲክ ሶሻሊስት ንቅናቄ መካከል የተደረገ ወሳኝ የፖለቲካ ፍጥጫ ሆኖ ተመዝግቧል። በዚህ ሂደት የ29 ዓመቷ ትውልደ ኢትዮጵያዊትና የቀድሞ ጠበቃ ሜላት ኪሮስ ለ15 ተከታታይ ዘመናት የህግ መወሰኛ ምክር ቤት አባል የነበሩትን ዲያና ደጌትን በማሸነፍ በፖለቲካው ዓለም ከፍተኛ መነጋገሪያ ሆናለች። በሐምሌ 9 2025 ሜላት በኮሎራዶ አንደኛ የምርጫ ክልል ለኮንግረስ መወዳደሯን ይፋ ያደረገችው ከ1996 ጀምሮ ስልጣን ላይ የነበረችውን ዲያና ደጌትን ተገዳድራለች። በምርጫ ቅድመ ውድድር ወቅት ሜላት ከጀስቲስ ዲሞክራቶች፣ የአሜሪካ ዲሞክራቲክ ሶሻሊስቶች፣ ከሰራተኛ ቤተሰቦች ፓርቲና ከበርኒ ሳንደርስ ድጋፍ አግኝታለች። በሜላትና በደጌት መካከል የነበረው ትልቁ የፖሊሲ ልዩነት የእስራኤልና ፍልስጤም ጉዳይ እንደነበር ዘኮሎራዶ ሰን ዘግቧል። ሜላት ለእስራኤል የሚደረግ ማንኛውም የጦር መሳሪያ ሽያጭ እንዲታገድ የደገፈች ሲሆን እስራኤል እንደ ሀገር እንደ አይሁድ መንግስት መቀጠል የለባትም በማለት እንደ ኢትኖክራሲ ገልጸዋለች። ሰኔ 30 2026 የዲሞክራቲክ ፓርቲን የምርጫ ቅድመ ውድድር ያሸነፈችው ሜላት ወደ ኮንግረስ የምትመረጥ የመጀመሪያዋ የጂንዚ ሴትና ከማክስዌል ፎርስት ቀጥሎ ሁለተኛዋ የጂንዚ የኮንግረስ አባል ትሆናለች። ሜላት ኪሮስ በሰኔ 30 2026 በተካሄደው ምርጫ 51.3 በመቶ ድምጽ በማግኘት 41.7 በመቶ ድምጽ ካገኙት ዲያና ደጌት የላቀ ውጤት አስመዝግባለች። ይህ ድል ሜላት በ8 ቀናት ውስጥ በኒውዮርክና በኮሎራዶ ነባር የህግ መወሰኛ ምክር ቤት አባላትን ካሸነፉ 3 ተራማጅ እጩዎች አንዷ እንድትሆን አድርጓታል። በምርጫ ቅስቀሳ ወቅት ሜላት ኪሮስ የሴናተር በርኒ ሳንደርስን ጨምሮ የተለያዩ የግራ ዘመን ቡድኖችን ድጋፍ በማግኘት የአሜሪካን የውጭ ግንኙነትና የውስጥ ኢኮኖሚ ፖሊሲዎችን በጠንካራ ሁኔታ በመተቸት ነባር አመራሮችን መፈታተን ችላለች። የሜላት ኪሮስ የፖለቲካ ጉዞ ከኢትዮጵያ በህፃንነቷ ወደ አሜሪካ ከመሰደድ ይጀምራል። አባቷ የአሜሪካ የብዝሃነት ቪዛ ሎተሪ ከተመረጡ ሳምንታት በፊት የተወለደችው ሜላት በኮሎራዶ ኦሮራ ያደገች ሲሆን በዋሽንግተን ኮሌጅ እና በኖትርዳም የህግ ትምህርት ቤት ተምራ የህግ ባለሙያ ሆናለች። ህግ ትምህርት ቤት ከተመረቀች በኋላም በኒውዮርክ በሚገኘው ታዋቂው ሲድሊ ኦስቲን የህግ ቢሮ የሰራች ሲሆን ይሁን እንጂ የፖለቲካ አቋሟና በተለይም በእስራኤልና ፍልስጤም ዙሪያ የነበራት አቋም በ2023 ከስራ እንድትሰናበት ምክንያት ሆኗል። ሜላት ኪሮስ ከምታራምዳቸው ዋና ዋና የፖለቲካ አጀንዳዎች መካከል ሜዲኬር ፎር ኦል፣ የኢሚግሬሽንና ጉምሩክ ማስፈጸሚያ ICE ተቋም እንዲፈርስ መሟገት፣ የቤት ኪራይ መቆጣጠሪያ ስርዓትና የፌዴራል ዝቅተኛ ደሞዝ በሰዓት ቢያንስ $15 እንዲሆን መታገል ይገኙበታል። በውጭ ጉዳይ ፖሊሲዋም የፔንታጎን ወጪ በ10 በመቶ እንዲቀንስና የአሜሪካ ወታደራዊ እርዳታ ለእስራኤል መቀጠሉን በመቃወም ጉዳዩን የዘመናችን የሞራል ጥያቄ ብለዋለች። በተለይም እስራኤል እንደ ሀገር ወይም እንደ አይሁድ መንግስት መቀጠል የለባትም በማለት እንደ ኢትኖክራሲ መግለጿ በምርጫው ወቅት ከፍተኛ ክርክር አስነስቶ ነበር። በዚሁ የምርጫ ቀን ሌሎች ወሳኝ ውጤቶችም ተመዝግበዋል። የኮሎራዶ አቃቤ ሕግ ፊል ዋይዘር 55.7 በመቶ ድምጽ በማግኘት ሴናተር ሚካኤል ቤኔትን በማሸነፍ ለኮሎራዶ ገዥነት የዲሞክራቲክ ፓርቲ እጩ ሆነዋል። የፕሬዝዳንት ዶናልድ ትራምፕን አስተዳደር በሕግ በመቃወምና የፌዴራል ፈንድ መቋረጥን በመታገል ተወዳጅነትን አትርፈዋል። እንዲሁም ሴናተር ጆን ሂከንሉፐር በበኩላቸው በምርጫው ተቀናቃኛቸውን በማሸነፍ በፓርቲ ውስጥ ያላቸውን ቦታ አስጠብቀዋል። ሜላት ኪሮስ በምርጫው ድል አድራጊነታቸውን ተከትሎ በአሜሪካ ውስጥ የዲሞክራቲክ ሶሻሊስት ንቅናቄ እያደገ መምጣቱን አስረድተዋል።
በድል በዓላቸው ላይ እንደተናገሩት ይህ የምርጫ ውጤት እንደማንጠብቅ እና ንቅናቄው ገና መጀመሩን በግልጽ አሳይቷል። ሜላት ወደ ኮንግረስ የምትመረጥ የመጀመሪያዋ የጂንዚ ሴት እና ከማክስዌል ፎርስ ቀጥሎ ሁለተኛዋ የጄኔሬሽን ዜድ የኮንግረስ አባል ትሆናለች ተብሎ ይጠበቃል። ይህ ውጤት ለዲሞክራቲክ ፓርቲ በኖቬምበር ወር በሚካሄደው ምርጫ አዳዲስ ፈተናዎችንና አቅጣጫዎችን ሊያሳይ እንደሚችል ተንታኞች ይገልጻሉ። ታዲያ እናንተ የሜላት ኪሮስን ይህን ታሪካዊ ድል እንዴት ታዩታላችሁ? የአሜሪካን የፖለቲካ አቅጣጫ ሊቀይሩ የሚችሉት የሶሻሊስት አጀንዳዎቿ በኢትዮጵያዊቷ ተወካይ አማካኝነት እውን ይሆን? አስተያየታችሁን ከስር ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ።